ሰላም ሰላም ውድ የኬሻቱ ቤተሰቦች እንዲሁም እግር ጥሏችሁ ወደ ቻናሌ የተቀላቀላችሁ ውድ ተመልካቾቼ እንዴት ከረማችሁ? እኔ ጋር ሁሉም ሰላም ነው። ባለፈ ሳምንት በጣም ምርጥ የሆነ ቋንጣ ሰርተናል። በዛሽ ቋንጣ ዛሬ ደግሞ ልዩ የሆነ ቋንጣ ፍርፍር አዘጋጅቻለሁ። እንዴት እንደሰራሁት እስቲ ተከታተሉ። ዛሬ የማዘጋጀው ቋንጣ ፍርፍር ነው። በቀደም ቆንጆ ቋንጣ ሰርተናል። ቋንጣ ፍርፍሩን ለማዘጋጀት የሚያስፈልገን ቀይ ሽንኩርት፣ በርበሬ፣ ዘይት፣ ሳልሳ ወይንም ኖርማል ቲማቲም ሊሆን ይችላል፣ ነጭ ሽንኩርት፣ እንቁላል የፈለገ መጨመር ይችላል። ግን እኔ በመጥበስም በቀቀልም ስለሆነ ሁለት አይነት ነው ያዘጋጀሁት። ዝንጅብል፣ እዚህ ጋር ደግሞ ነጭ ቅመም፣ እዚህ ጋር ደግሞ ቆንጆ በርበሬ ጥቁሩ፣ ይሄኛው ነጭ ቅመም ያልኩት ነጭ ቆንጆ በርበሬ ማለት ነው። እነዚህን አዘጋጅቻለሁ። አሁን ሽንኩርቴን አቁላላለሁ ማለት ነው። ጨዋችንን ጨምረን መከላለሻችን ሰዓት ደርሷል ማለት ነው። ቅድም ጨው አላቀረብኩም ነበረ። ጨው ጨምራለሁ። ጨውና ኮረሪማ ጨምራለሁ። ኮረሪማ ጨምሩ በጣም ቆንጆ ያደርገዋል ማለት ነው። 1/4 ቲስፑን ነው የጨመርኩት በዚህ ሌቶን ከታች ካደረኩት በኋላ ለተቀለለው ውስጡ እንዲደርስልኝ ነው። ቀስ እያልኩ እሳቱን ቀንሼ ወደ ውስጡ ይታያችኋል። ልክ እንደዚህ ወደ ውስጥ ይገባል። ስለዚህ ወደ ውስጥ እንዲገባልኝ ስለምፈልግ ከዛ የቀነስኩትን ለብራ ደግሞ እንደዚህ አፍስበታለሁ ከላይ ቀረው ማለት ነው። ይሄ ደግሞ ልክ ሀገራችን በፊት እንደምናደርገው አድርገን ቁርስራስ አድርገን እንደዚህ አድርገን እናደርጋለን። እንደዚህ ቁርስራስ ተደርጎ ሲደረግ እኔ በጣም ነው ደስ የሚለኝ፣ ምክንያቱም ሁሉንም በደንብ ነው የሚያገኘው ማለት ነው።
እንዴት ልዩ የሆነ ፍርፍር መሰላችሁ የበላ ነው። አሁን ዛሬ ራሱ እያስታወስ ነው ከልጄ ጋር ዋው ይሄንን ፍርፍር ማማ አሁን ብትደግመው ሲለኝ በውስጥ ያለውን ነው የነገረኝ። የሚገርማችሁ እስቲ ውጤቱን ደግሞ እንመልከተው። ይሄ ቆንጆ ፍርፍር 7.4 ነው የተሰጠው። ይሄንንም ውጤታችንን ሚዲየም ማለት ነው። ሚዲየም ላይ ያመጣው ምንድነው የሚለውን ደግሞ ስናይ በርበሬያችን ነው። በርበሬያችን ላይ ቅመም ምናምን ስለምንጨምር ሶዲየሙን ሃይ ያደርገዋል ማለት ነው። በርበሬ ብለን ስናል ይሄንን ልዩነቱን ለማየት ከፈለግን አሳያችኋለሁኝ። ኖርማል ፍርፍሩ ላይ ዝም ብዬ ቺሊ ፓውደር ብየው ማለት ነው የሚመጣውን ውጤት ልዩነትን እዛ ጋር አሳያችኋለሁ። ለአሁን የተጠቀምኳቸው በሙሉ እዚህ ጋር አሉ። 2 ካፕ ዋተር ወይንም ውሃ ይላል። ይሄኛው ውሃ ለፍርፍሩ የተጠቀምኩት አይደለም። የጤፍ ፍሎር ስላልኩኝ ለእንጀራው የተጠቀምኩት ነው። ይሄ እንዲታወቅልኝ ነው። እዚህ ጋር ካሎሪው 426 ነው። በጣም ቆንጆ የሚባል ቁርስ፣ ጥሩ ካሎሪ ለሚፈልግ ሰው ወይንም ኖርማል ካሎሪ የሚባለው ውስጥ ነው። 426 ነው ያለው። የግሉሲሚክ ኢንዴክሱና ሎዱም እንደምታዩት ነው። እዚህኛው ሎ ነው ያለው፣ ይሄኛው ደግሞ ሚዲየም ነው ያለው። ስለዚህ ሁለቱም በጥሩ ሁኔታ ላይ ነው ያሉት ማለት ነው። እዚህ ጋር ደግሞ እንምጣና ፖዚቲቭ እና ኔጌቲቭ ኢምፓክቱን እንመልከተው። ፖዚቲቭ እና ኔጌቲቭ ኢምፓክቱን ስንመለከት እንግዲህ እዚህ ጋር ፕሮቲኑ በጣም ከፍ ብሏል፣ 65% ነው። ሁሉም እዚህ ጋር በጥሩ ሁኔታ ነው ያሉት። እዚህ ጋር ሶዲየም 59% ነው። ይሄ ቅመማችን ነው እንጂ የጨመርናት ጨው ምን እንደምታክል አይታችኋታል። ስለዚህ ይሄው ኮሌስትሮሉም 48 ነው። ምክንያቱም እዚህ ላይ የምንጨምራቸው ቅባቶች ማለት ነው ይሄንን የሚያመጡት። በተለይ ደግሞ እንቁላሉም ተጨምሮ ማለት ነው። ይሄንን ይመስላል። እስቲ ቪታሚንስ ምን አግኝተናል የሚለውን ደግሞ እንመልከት። ዋው በጣም አሪፍ ነው። ሁሉንም አይነት ነው ያገኘነው። እዚህ ጋር የሌለ ነገር የለም። ከፍ ካለው ስንመጣ ቫይታሚን B6 56% አምጠናል። ቫይታሚን B12 65% አግኝተናል። ቫይታሚን B3 48% አግኝተናል ማለት ነው። ውጤታችን በጥቅሉ ይሄንን ይመስላል። ሁሉም ነገር ሙሉ የተሟላለት ምርጥ ቁርስ ነው ማለት ነው። አሁን ወደሚቀጥለው እንሂድ። እቺ ደግሞ ኖርማል ፍርፍራችን ናት። በእንቁላል ነው አድርገን በርቅጥ የሰራ ነው። እንቁላሉ ጥቅም ይኖረዋል፣ ግን ጥቅም እንደሚኖረው ሁሉ ጉዳትም ይኖረዋል። ስለዚህ እስቲ አሁን ከዚህ ላይ ብዙ ጊዜ ሀገራችን ላይ ስንጠቀም ኖርማል ፍርፍር ሰርተን የምንጠቀመው በአብዛኛው። ስለዚህ እስቲ ውጤቱን ለማወቅ የምንበላውን እስቲ እንቁላሉን ላውጣው። 6.6 የነበረው 7.3 ሆኖ ጨምሮ መጥቷል ማለት ነው። ምክንያቱም አንዳንድ ጊዜ ይጠቅመናል ብለን የምንጨምረውን ደግሞ ኮሌስትሮል ያበዛና ጉዳት ሊያመጣብን ይችላል። ግን በሀገራችን ደረጃ አይደለም ብለው፣ ምክንያቱም አልፎ አልፎ እንቁላል ስለሆነ የምንበላው እንቁላሉም ጥቅም የሚኖርበት ጊዜ ይኖራል ማለት ነው። ይህን ይመስላል። አሁን ደግሞ እንቁላሉን እመልሰዋለሁ። አሁን ይሄው ልክ እንቁላሉን ስንመልስ 6.6 ወደ ነበረበት ተመለሰ። አሁን ይሄ ውጤቱ ሚዲየም ላይ ነው ያለው። ግን ለምንድን ነው ሚዲየም ያደረገው? በርበሬ ነው። በርበሬው ደግሞ ራሱ በርበሬው ብቻ ነው ወይ ነው? በርበሬው በጣም ጤነኛ ነው። በርበሬ ላይ የምንጨምራቸው ቅመም ነው። ቅመሙ ደግሞ እንደየቤተሰቡ ይለያያል። የተለያየ ቅመም ነው የምንጨምረው ማለት ነው። ግን እዚህ ጋር ሲሰጠን ኦንላይን ላይ ሰዎች ባስቀመጡት በርበሬ ከዚህ ይሰራል ብለው ባስቀመጡት ራፍ ወስዶ ነው። ስለዚህ የየራሳችን ነገር ደግሞ የተወሰነ ዲፈረንት ልዩነት እንደሚያመጣ ዲፈረንት ልብ እንድትሉልኝ ይፈልጋለሁኝ። አሁን ባዶ በርበሬ ላድርገው እስቲ ቺሊ ፓውደር ብዬ ባዶ በርበሬ ሳረገው 6.6ን ደግሞ ታዩታላችሁ። 8.8 ወዲያው ወደ ሃይ መጣን ማለት ነው። እንግዲህ እንደምታዩት ማለት ነው። ስለዚህ አሁን ያንን ነገር ምንድነው ራሳችንን ቤታችን ውስጥ በርበሬ ስንሰራ ቅመማችንን መመጠን እንዳለብን ያስረዳናል ብዬ አስባለሁኝ። እንግዲህ የዛሬ ውጤታችን ይህንን ነው የሚመስለው። ለነዚህ የተጠቀምኳቸው በሙሉ እዚህ ጋር ነው ያሉት። ይሄ እንደዚህ 8.8 እንዳለ ሆኖ ደግሞ እስቲ እንቁላሉን ደግሞ እናውጣ። 9.2 እንቁላሉ የበርበሬ ቅመሙም ሲወጡ ይሄን መጥቷል ማለት ነው። ቅመሙ በምን መስፈርት ነው? ቅድም እንደነገርኳችሁ ነው። ሰዎች ኦንላይን ላይ ባስቀመጡት በርበሬ በዚህ ነው የሚሰራው የሚል የተጻፉ አሉ። ስለዚህ ከዛ ወስዶ ነው የሚያወጣንና የየራሳችን የቤታችን ቅመም የተለየ የጤና ጥቅም ይሰጠናል ብዬ አስባለሁ። ሶዲየም ያላቸው የሚባሉትን ቅመሞች እንድትቀንሱ እየመከርኩኝ ውጤቶቼ ይሄንን በእንደዚህ አይነት ሁኔታ ነው የተለያየ ያሉት። ስለዚህ ይሄንን ወደ ነበረበት መልሰዋለሁ 6 ላይ ማለት ነው። ምክንያቱም ለእናንተ ለእውቀት እንዲሆን ማለት ነው። ከዛ በኋላ
እዚህኛው ላይ ደግሞ ያገኘናቸውን ወደ ነበረበት ከመለስኩት በኋላ እዚህ ላይ ያገኘናቸውን ቪታሚኖች ፖዚቲቭ እና ኔጌቲቭ ኢምፓክት እንመለከታለን። እንግዲህ አሁን የዚህን ፖዚቲቭ እና ኔጌቲቭ ኢምፓክቱ ስንመለከት አያችሁት ሶዲየሙ በጣም ከፍተኛ ነው። ቅድም ግን በርበሬውን ሳልለውጠው ወደ ቺሊ ፓውደር ባሮ ቺሊ ፓውደር ስለው ወደ 10% ነው የነበረው። አሁን ግን የኛ በርበሬ ሲለወጥ 54% ነው የመጣው ማለት ነው። ስለዚህ ይሄ ነው ውጤታችንን ዝቅ ያደረገብን። የዚህ ልዩነት እንድትመዘግቡልኝ ወይንም እንድታውቁት ፈልጋለሁ። ከዛ ደግሞ ወደ ንጥረ ነገሮቹ ወይንም ቫይታሚኖቹ ስንሄድ እንደቀደሙ ነው ሁሉም ቫይታሚኖች እነዚህም በአጠቃላይ ያሉት ቫይታሚን ሲ 80% ነው ያለው። በጣም ትልቅ ነው። በጣም ብዙ ቫይታሚን ሲ ነው ያለው። እዚህ ጋር ደግሞ ሌላም 23% ቫይታሚን ኢ ያለው። ሁሉም የተመጣጠነ ነው። የሌለው ቫይታሚን የለም። ቫይታሚን ዲ ራሱ 9% አግኝተናል። ምክንያቱም እንቁላላችን እሷ ሰጣናለች ማለት ነው። ለዚህ ደግሞ እንቁላሉ ያስፈልጋል። እያንዳንዱን ነገር እናንተ እኔ አሁን ከዚህ ተነስቼ የምነግራችሁ ነገር እያንዳንዱን ባላንስ አድርጋችሁ እንድትጠቀሙ አመጋገባችሁን ባላንስ በተባለው ወይ እኔ ባልኩት ወይንም ጎግል አድርጋችሁ ባገኛችሁት ሁሌም እንደምነግራችሁ እራሳችሁን እያዳመጣችሁ ይሄ ጎሎኛል፣ ይሄ ያስፈልገኛል፣ ይሄ ያስፈልገኝም፣ ይሄ ሲበዛ ይሄን ያመጣል፣ ይሄ ሲበዛ ይሄን ያመጣል እያላችሁ ራሳችሁ እንድትወስኑ እየመከርኩ አሁን ዝግጅቴ ይሄንን ይመስላል። የመሰነባበቻ ሰዓት ስለደረሰ ወደ መሰነባበቻችን እንሂድ። ዝግጅቴ የተከታተላችሁትን ይመስላል። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ቪዲዮውን ላይክ ብታደርጉት በጣም ደስ ይለኛል። አስተያየት ካላችሁ እንደሁሌው በኮሜንት መስጫ ስር አስቀምጡልኝ። ለኔ ብርታትና ትልቅ ትምህርት ስለሚሆነኝ ማለት ነው። አዳዲስ የሆናችሁ ሰዎች ደግሞ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ ደግሞ የደውል ምልክቷን መጫኑን እንዳትረሱ። አዳዲስ ቆንጆ አስተማሪ የሆነ የኬሻቱ ቪዲዮ ወደ እናንተ እንዲደርስ። ኬሻቱ ሁሉንም ነገር በማስረጃ አስደግፎ ነው የሚቀርብላችሁ። በሚቀጥለው ሳምንት ስለዚህ ስለሰራ ነው ደረቅ ቋንጣና ቋንጣ ፍርፍር፣ ስለ ስጋ ጥቅሙ ጉዳቱ ደግሞ ይዤ እቀርባለሁ። ይህንን የመሰለ ቪዲዮ ባያመልጣችሁ ይመረጣል። ባይ ባይ።